ልክ ነው። ዛሬ አትጠቅሙም ተብላችሁ ይሆናል ቤተሰቦቻችሁ አትጠቅሙም ያሏችሁ፣ እጮኞቻችሁ አትጠቅሚም ብለው የተዋችሁ፣ አንተማ ለሥራ አታስፈልግም አትጠቅምም ተብለ የተቀነስክ የተባረርክ ለምንድነው አልጠቅምም ብለ ለራስ ደግሞ የነገርከው? ጣቶች ዛሬ በሚሆነው ነገር ሥራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ ያላዘናችሁ ያለቀሳችሁም ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። እያጉረመረማችሁ አይደለም፣ በደስታ ተስፋ እየቆረጣችሁ ሲባጎ እያነቃችሁ ጠረጴዛ ላይ ይወጣችሁ ለመታነቅ እየተዘጋጃችሁ ሶስ ውስጥ እየተደበቃችሁ መርዝ እየጠጣችሁ በረኪና ምን ማለት ነው? ለምን አትቀርም ትለምናለህ፣ አፍራ አትቀርም ትታፈራለህ። ስምህ ሳይጠራ ቀርቶ አያውቅም። ስምህ ዝነኛ ይሆናል ይጠራልሃል። አንገትህን አቀርቅረህ ይሆናል ነገ ደረትህን ትነፋለህ። ለምንድነው ራስህን የምትንቀው? ይልቁንም በጣም በታናናሾች አድሮ ነው ታላላቅ ሥራ እግዚአብሔር የሚሰራው። ለምንድነው እንደማንጠቅምምና የማይጠቅመውን ነው የሚጠቅም ያደረገው? የመጀመሪያዎቹ ነገሮች ማብቂያዎች ይመስሉናል። ገና እንደጀመርን እንደጨረሰና እንዳበቃ ተሰምቶን እናዝናለን፣ ሆድም ይብሰናል። የነገሩን ፍጻሜ የሁኔታውን ማብቂያ ታግሰን መጠበቅ አይሆንልንም። ወገኖቼ ጅማሬ ማለት ፍጻሜ ማለት አይደለም። ጅማሬያችን መልካም እንዳልሆነ ሊሰማን ይችላል። እሱ ግን ፍጻሜያችን ነው ማለት አይደለም። ጅማሬያችን በጣም ደስ የማያሰኝ ሊሆን ይችላል። ይሄ ደስ የማያሰኝ ጅማሬያችን እንደዚህ እንደሆነ ይጠናቀቃል ማለት ግን አይደለም። የነገሩን ፍጻሜ በትዕግስት እንድንጠብቀው የሚያስፈልገው ወገኖቼ በቅዱሳት መጻሕፍት በእግዚአብሔርም ጥልቅ አሰራር እንደ ጅማሬው አያበቃም። ምድርን ስትፈጠር ተመልክቷት ጨለማ ነበረች፣ በጨለማ ግን አላበቃችም፣ ብርሃን ደግሞ ሆናለች። ጅማሬው ጨለማ ቢሆንም ፍጻሜው ግን ጨለማ ሆኖ አላበቃም፣ በብርሃን ተጥለቅልቆ ነው ያበቃው። ብዙ ነገሮችን ብትመለከቱ እንደተጀመረ ያበቃ ነገር የለም። ጠዋት በማለዳ አልቅሰው የጀመሩ በፍጻሜው ስቀው ይጨርሳሉ። የእግዚአብሔር ቃል ዘር ይዘው ያለቀሱ ወጡ ይልና ሲያበቃና ሲጨርስ ግን ነዷቸውን ተሸክመው እየዘመሩ ገቡ ይላል። በማለዳ ለቅሶ ሊሆን ይችላል፣ በማለዳ ድካም ሊሆን ይችላል። እና ምእመናን ጅማሬው ያለቀሱ መውጣት ቢሆንም ፍጻሜው ግን ለቅሶ እንደማይሆን እናምናለን። ወገኔ ዛሬ የምትሆነው እኮ ነገ የምትሆነው እኮ አይደለም። በዛሬ መጨለም ለምን የነገ ብርሃናችንን እናጣለን? በዛሬ መተው ለምን ራሳችንንና አምላካችንን እንተዋለን? በዛሬ ባዶነት የነገ ሙሉነታችንን ለምን እናጠፋለን? ዛሬ እኮ የሆነው ዛሬ ብቻ ነው። ነገ እኮ ሌላ እድል ነው። ነገ እኮ ሌላ ቀን ነው። ሌላ እኮ ብርሃን አለ። ትንሽ ፈቀቅ ስትል ሌላ ሕይወት አለ። አዎ ብዙዎች እንዲህ በትዳር አጋራቸው ተገፍትረው
ሕይወታቸውን ያጨለሙ ስንት ናቸው? ተበሳይተው ወንጀል የፈጸሙ ስንት ናቸው? ተበሳይተው ሱሰኛ የሆኑ ስንት ናቸው? ነገር ያበቃ መስሏቸው ወንጀል የፈጸሙ ስንት ናቸው? ካቴና ያጠለቁ ስንት ናቸው? ለምንድነው ቅጽበታዊው የሆነው የዛሬው መገለባበጥ ዘላለሙን የሚገለባብጥብህ ወገኔ? ዛሬ ነው በቃ። ነገ ደግሞ ሕይወት ሌላ ናት። አንድ ሰው ነው እኮ በር ይዘጋብህ። ብዙዎች እኮ በር ሊከፍቱልህ ይችላሉ። አንድ ስራ እኮ ነው አልሳካም ያለ። ላንተም ይሆን እኮ ብዙ ስራ እኮ አለ። አንድ ጊዜ እኮ ነው የወደቅሽው። ለምንድነው ለዘላለም ለመውደቅ ራስሽን የምታዘጋጂው? ለምንድነው ከእንግዲህ ወዲህ አልጠቅምም የምትለው? የነገሩ ጅማሬ የሁሉም ነገር ማብቂያና መፈጸሚያ እንዳይመስላችሁ። የነገሩ ፍጻሜ ሌላ ሊሆን ይችላል ወገኖች። ወጣቶች ዛሬ እንደማትጠቅሙ አደራችሁን እንዳትቆጥሩት። ዛሬ ያለው እንደዚህ አይደለም የሚያበቃው። ጨለማ ከሆነ ብርሃን አለ። ተራራ ከሆነ ሜዳ ይመጣል። የተዘጋ ከሆነ እግዚአብሔር ይከፍተዋል። ተወርውረን ከሆነ የሚታቀፈን አለ። አይዟችሁ፣ አንድ ቀን የምንጠቅምበት ቀን ይመጣል ብላችሁ አስቡ። እንደ ተወረወርኩ አልቀርም፣ እንደ ተዘጋብኝም አይቀርም፣ እንደ ተተውኩም አልቀርም፣ እንዳቀረቀርኩም አልቀርም፣ ዝቅ እንዳልኩም አልቀርም፣ ብቸኛ እንደሆንኩም አልቀርም። አምላኬ እግዚአብሔር አለልኝ። ወጣቶች በአንድ ቅጽበት በደረሰባችሁ ስብራት ለምንድነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴን የወደቃችሁ፣ አንዴን የተሳሳታችሁት፣ ሁሉ ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ ነው የሚለው ክርስቲያን። ነብዩ ነው ይህንን የተናገረው። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ እያላዘናችሁ እያለቀሳችሁም ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ሕይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ሕይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ፣ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ። ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? አያችሁ፣ የነገር ፍጻሜ ሌላ ሊሆን ይችላል። ደግሞም ይሆናል ከእግዚአብሔር ጋር ከሆነ። ልክ ነው። ዛሬ አትጠቅሙም ተብላችሁ ይሆናል። ቤተሰቦቻችሁ አትጠቅሙም ያሏችሁ፣ እጮኞቻችሁ አትጠቅሚም ብለው የተዋችሁ፣ አንተማ ለሥራ አታስፈልግም አትጠቅምም ተብለ የተቀነስክ የተባረርክ ለምንድነው አልጠቅምም ብለ ለራስ ደግሞ የነገርከው? አንድ ቀን የምትጠቅምበት ጊዜ አለ። አንድ ቀን ለዓለም አስደናቂ ጠቃሚ ሥራ ትሰራለህ። በጅማሬ ፍጻሜህን ለምን ትወስናለህ? እንችላለን። ገና ብዙ ያልተሰራለ አፍን በእጅ የሚያስጭን አስደናቂ ሥራ ለመስራት እግዚአብሔር ከኛ ጋር ነው። እንችላለን። ዛሬ በሆነው ነገር አትበሳጭ። ዛሬ በሆነው ነገር አትድከም። ዛሬ በሚፈጠሩት ነገሮች እንደማንጠቅም አንቁጠር። እግዚአብሔር ከኛ ጋር ከሆነ ብዙ ተአምራትን ለመስራት ጊዜ አለን።
በዛሬ ነገህን አታጨልም። አሁን በሆነው ነገር ነገህንም አታፍርሰው። ዛሬ የሆነው ለዛሬ ብቻ ስጠው በቃ። ሌላ ዓለም ሌላ ሕይወት እንዳላስብ በጅማሬው ተስፋ እንዳንቆርጥ አሁን በሚሆነው ነገር እንዳይጨልምብን ይልቅ እንበርታ፣ ይልቅ እንጠንክር፣ ይልቅ ለነገ ፍጻሜውን ገስግስ። ይልቅ እንዴት እንደምናልፈው፣ ይልቅ እንዴት እንደምንፈታው፣ ይልቅ እንዴት እንደምንሻገረው፣ ይልቅ ለነገ እንዴት እንደምንሰራ እየተዘጋጃችሁ ቆዩ። እያጉረመረማችሁ አይደለም፣ በደስታ ተስፋ እየቆረጣችሁ ሲባጎ እያነቃችሁ ጠረጴዛ ላይ እየወጣችሁ ለመታነቅ እየተዘጋጃችሁ ሱስ ውስጥ እየተደበቃችሁ መርዝ እየጠጣችሁ በረኪና ምን ማለት ነው ይሄ? ትዳር እየፈታችሁ ወጣትነታችሁን እያባከናችሁ ለምንድን ነው እንደዚህ የምትጠብቁት? አዲስ ሆናችሁ በርቱና ሥራ ጀምሩ። ከእግዚአብሔር ጋር እንሁን። በጸሎት እንበርታ፣ በጾም እንታገል፣ ከልዑል እግዚአብሔር ጋር እንጣበቅ። ጠባለ ኪዳን መሸለ ቁርባን ሳንታክት እንገስግስ። ሁሌ ለወንጌል ለእግዚአብሔር ቃል ማዕድ ጊዜ ከሰጠን እመኑኝ ማሸብረቃችን፣ እመኑኝ አንድ ቀን ማብራታችን፣ እመኑኝ አንድ ቀን ማስደነቃችን አይቀርም። ወገኔ ሆይ ዛሬ ባለ ማንነት ራስን አትናቀው። ዛሬ ምርጥ ወንበዴ ልትሆን ትችላለህ። ብቻ እግዚአብሔርን ፈልገው፣ እንዴት እንደሚቀይር ታውቃለህ። ፍጻሜህን ያሳምርልሃል። ጅማሬ ታናሽ ቢሆንም ፍጻሜህ እጅግ ያምራል። የእግዚአብሔር ቃል ነው የሚናገረው፣ እኔ አይደለም። ለምን በፍጻሜው በቃ ይጨርሰኝ ብለህ እየተጠረክ ከግሮሰሪ አብረህ ትወጣለህ? በርታ። የምር መለወጥ ከፈለጋችሁ በልዑል እግዚአብሔር ፊት ተንበርከኩና አልቅሱ። እግዚአብሔር ሳይለውጣችሁ ይቀር እንደሆነ ታያላችሁ። ደካሞች ናቸው እኮ የበረቱት። እግዚአብሔር ኃይለኞች ላይ ተጨምሮ ኃያል የሚሆን እንዳይመስላችሁ። ዓለምን ያስደነቀው ንግግር አዋቂ በሆኑት በሶፊስቶች ይመስላችኋል? አይደለም። እግዚአብሔር ዓለምን ያስደነቀው ኮልታፎችና ንግግር በማያውቁ ሐዋርያት እኮ ነው። ለምንድን ነው ራስን የምትንቀው? ይልቁንም በጣም በታናናሾች አድሮ ነው ታላላቅ ሥራ እግዚአብሔር የሚሠራው። አፈርን ተመልከቱት፣ ምን ብርቱ ነው! በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሠራው። በአፈር አጥንት ከሠራ በአንተ ብዙ ነገር አይሠራም እግዚአብሔር። የተናቀውን ታናሽ የሆነውን ነገር ነው እግዚአብሔር የመረጠው። እነሱ ናቸው ኃያላን የሆኑት። ለምንድን ነው እንደማንጠቅምምና የማይጠቅመውን ነው የሚጠቅም ያደረገው? የተጣለውን ነው ያከበረው፣ ለውርደት የሆነውን ነው ለክብር ያደረገው። አያስፈልግም የተባለውን ነው የሚያስፈልግ አድርጎ የለወጠው። እመኑኝ እንለወጣለን። ብቻ እኛ ከልብ እንፈልግ እንጂ እንለወጣለን። እግዚአብሔር ጋር መጥቶ ያልተለወጠ ማን አለ? ማን አለ ያልተቀየረ? ደካሞች በርትተዋል። ዘማውያን ንጹሕ ሆነዋል። ገዳዮች ማቾች ሆነዋል። አመንዝሮች ተደንግለዋል፣ ተለውጠዋል። እግዚአብሔር በመለወጥ ደምድሞላቸዋል። በአስደናቂ ብርሃንና አንጸባራቂ ሕይወት ፈጽመዋል እኮ ወገኖቼ። አያችሁ፣ ዋናው መልእክቴ ትጠቅማላችሁ፣ እንጠቅማለን። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግድ የላችሁ፣ እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። ብቻኛ የእግዚአብሔር ሰዎች እንሆን። እመኑኝ እኛ እንሆን እንጂ እግዚአብሔር ሲያሳፍረን ታያላችሁ። አሁን ትልቁ ችግራችን ፍጻሜውን ሳናይ ከወዲሁ ስለምናቋርጥ ነው። ለምንድን ነው ተስፋ የምትቆርጡት? ለምንድን ነው በዛ አደራችሁን ዛሬ በሚሆነው ነገር ልባችሁ አይድከም፣ ውስጣችሁ ማይዘን፣ እንባችሁ ማይፍሰስ? ከፈሰሰም
ለኃጢአትና ለንስሐ ብቻ ይሁን። እንባችሁ ከፈሰሰም ሰው ጥሎኛል፣ ዓለም እንዲህና እንዲህ አድርጎብኛል እያላችሁ አታላዝኑ አደራችሁን። ጌታ ሆይ አንተ ከኔ ፊትህን ለምን ትሰውራለህ እያላችሁ ብቻ አልቅሱ። እግዚአብሔር ፊቱን ከናንተ ካደረገ እመኑኝ ፍጻሜያችሁ ያምራል። ወገኖቼ ኦርቶዶክሳውያን አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ በኃጢአት አብዝተን ተጥለን ሊሆን ይችላል። እንዳትረሱ እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨልሙ። እንዳልተረሳችሁ ባስታዋሾች የምትሞሉበት ቀን ይመጣል እኮ። ናይን ስራልኝ የምትባልበት ቀን እኮ ይመጣል። የትላንቱ የሚረሳበት ቀን ይመጣል። ውድቀትህን መታሰብ የሚያቆምበት ቀን ይመጣል። ወድቀው ደክመው የነበሩትን አባቶቻችን ስለ ድካማቸውና ስለ ውድቀታቸው አይደለም አሁን እኮ የምናወራው፣ ስለ ገናና ክብራቸው እኮ ነው አሁን የምናወራው። ማን ያስታውሰዋል ያኔ? እና እንደዚህ ነው እንጠቅማለን ብላችሁ አስቡ ወጣቶች። ለመጥቀም ነው እናንተ የተዘጋጃችሁት። ለማኝ የነበረው መለመን ይጀምራል። ትለመናለህ። አንተ ክርስቲያን እኮ እግዚአብሔርን ካከበርክ ለምን አትቀርም? ትለመናለህ። አፍራ አትቀርም፣ ትታፈራለህ። ስምህ ሳይጠራ ቀርቶ አያውቅም። ስምህ ዝነኛ ይሆናል፣ ይጠራልሃል። አንገትህን አቀርቅረህ ይሆናል፣ ነገ ደረትህን ትነፋለህ። ዛሬ የሚያይ ጠፍቶ ይሆናል። እመነኝ፣ ከቅዱሳን ህብረት ስትገባ፣ ከእግዚአብሔር እቅፍ ውስጥ ስትገባ በሰማይ ዓለም ሁሉ የሚፈልግ ትሆናለህ። እያታለልኩ ወይም እየሸነገልኩ ወይም ቃላት እንዲያምርልኝ የሰደርኩ እንዳይመስልህ። አሁን ከምንናገረው በላይ ነው፣ በላይ ነው። ውሾች የከበቡህ አንተ፣ መላእክት ከበው ይዘምሩልሃል። ብቻ የእግዚአብሔር ትጠቅማለህ። ያንተ ቀን ይመጣል። በምድር የተጸየፉ ሁሉ በሰማይ ይናፍቁሃል። ለምንድን ነው በምድሩ ብቻ ተስፋ? የቅዱስ ጳውሎስ እንዳለው በዚህ ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ እንዴት ምስኪኖች ነን እኮ ነው የሚለው። እናንተ ክርስቲያኖች እኛ ለምድር ብቻ ነን፣ በቃ ለዚህ ህይወት ብቻ ነን እኛ። ይሄን ብቻ ተስፋ አርጋችሁ ከቆረጣችሁ፣ ተስፋችሁን ከቆረጣችሁ በዚህ ምድር የሰማዩን ምን ልታደርጉት ነው? ማብቂያችን ፍጻሜው ያለው በሰማይ። እመኑኝ እንዲህ አይነት ልብ ይኑረን። ዛሬ ባልጠቅም በዘላለም ህይወት ግን እጠቅማለሁ በሉ። ዛሬ በጉስቁልና ብኖርም በዘላለም ህይወት ውስጥ ግን በደስታ እኖራለሁ በሉ። ክርስትና ይሄ ነው። ሌላ ስለ ምድር ምን እናወራላችኋለን? በሊዝ ቦታ እንሰጣችሁ እኛም የለን። እንዲያና እንዲያ ብለን የምንቆርጥላችሁ ቼክ የለንም፣ የምናስገባላችሁ ብር የለንም። ግን አደራችሁን ልባችሁ በዚህ ተስፋ ይሙላ። አንድ ቀን እጠቅማለሁ ብላችሁ ነገን ጠብቁ። እግዚአብሔር የሚቀይርበት የራሱ የፍርድ ጊዜ አለው። እሱን ብቻ በተስፋ የፍጻሜውን ነገር አስቡና የፍጻሜውን ነገር ጠብቁ ወገኖች። ሰላሟ የተቀበረውን ይቺን ሀገር ከተቀበረበት እግዚአብሔር ያውጣልን። ብዙ ቆሻሻ፣ ብዙ አቧራ ተጭኗታል። ይሄንን አቧራውን አራግፎልን የተከመረባትን የዘረኝነት፣ የጸብ፣ የመጎነታተል፣ የደም ቆሻሻ እግዚአብሔር አንስቶላት ለዚህች ሀገር ለልጆቿ ደግሞም ለትውልድና ትውልዶቿም አንጸባራቂ ጊዜ ያምጣልን። ለዚህ ግን እያንዳንዳችን ኃላፊነት አለብን። እኛ ስንገኝ እቺ ሀገርም ትገኛለች፣ እኛ ስንመለስ ከመቃብሯም ትወጣለች እና ራሳችን ላይ ጨክነን ስራ ልንሰራ ይገባል። ይቆየን።